ስላንቺ ያወራም ቦታ ማይሰጡሽም ነበር። ለምን ሌሎቹ ቲክቶከሮች ቦታ ይሰጣቸው? እኔ ተራው ደኩ ቦኖሮ ሌሎቹ ቲክቶከሮችን እስኪ ቦታ ስጧቸው፣ እስኪ እይታ ስጧቸው፣ እስኪ ስለነሱ አውሩላቸው። እንያችሁ አታወሩም። ቢከስ ጥቅም አለኝ ላይክ አውቀዋለሁ፣ ፓወር አለኝ ቲክቶክ ላይ። ተራ ሴት አይደለሁም። ተራ ሴትማ ተራ የሆነውን ሰውንማ አትመልሱለትም። ተራ የሆነውን ሰውንማ ትንቁታላችሁ። ተራ የሆነውንማ ዞር ብላችሁ አታዩትም። የሰው ልጅ አላያችሁም? ዳ ሆኖ ሳታዩት ቀርታችሁ ሀብታም ሲሆን ትኩረታችሁን ስቦ ማለት ነው። ታብዱ የለ እንደዛ ነኝ እኔ ደግሞ የገቢ ምንጫችሁ ነኝ። ተራ ሴት አይደለሁም። ጥቅም ስላለኝ ነው ጠዋት ማታ ቀኑ ሙሉ ተዘብዝፋችሁ በቪዲዮ ሳይሆንላችሁ ሲቀር በፎቶ ሁሉ እየገባችሁ ስለኔ የምታወሩት ጥቅም ስላለኝ ነው። ደግሞ አንድ አይደላችሁ፣ ብዙ ትልልቅ ሰዎች ናችሁ። ብዙ ያነጠነጣችሁ ግማሾቻችሁ በልጆቻችሁ ኩያ ነኝ ያነጠነጣችሁ ናችሁ የምትሳደቡት። እኔ ደግሞ ኢንጆይ ያደርገዋል፣ ደስ ነው የሚለኝ። ማርጊያ ምን ደስ አይልም? ጋይ ስማችሁ በየቦታው መጠራቱ ቤታ 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 ዋው በጣም ነው ደስ መታደለው። አለመናቃችሁ ስለኔ ቀኑ ሙሉ ማውራታችሁ ስለኔ በየቦታው እንዲህ በቃ እንዲህ ግርግሩ መፍጠራችሁ እናቴን ይሰኝ። እኔ በጣም ነው ደስ ያለኝ። ዝም ስባል አልወድም፣ ስትረሱኝ አልወድም። መረሳት የለብኝም። ሁሌ ስለኔ መታወስ አለበት። ሁሌ አልሳደም። እኔ እንደናንተ ወጥቼ አንዴ ነው ጠቅ ማረጋችሁ። ቀኑ ሙሉ እንድትሳደቡ ነው ማረጋችሁ። ከዛ ቀኑ ሙሉ ሰው እንዲሰለቸው ነው ማረገው በእናንተ። እሺ ስድቤን ታውቁታላችሁ፣ ምላሴን ታውቁታላችሁ፣ ክፍታፍ መሆኔን ታውቁታላችሁ። ያ ዘመን አለፈ። ቀበርኳት እኮ ያችን ቤታ ቀበርኳት። እና ያው ይሄ ሁሉ የተናገርኩት ለሐናቡ ነው። ሐናቡዬ ጊዜ አትጠብቂ፣ ፊሽካ እስኪነፋ አትጠብቂ። እኔ ቤታ በራሴ ነግርሻለሁ። ብዙ ርቀት አትጂ። ላንቺ ማስረዳት አይጠበቅብኝም። ቱናዬ መንበሩ አባቴን ተናግራ ነው እናቷን የነካው ልጇን የነካው። ይሄ ርቀት ሜዳ ያስፈልገኝ። እንኳን ነካዋትኝ ፊሽካውን ጀምሪ ተሳደቢ። ስንተኛ ሰው ትሆኛለሽ አንቺ? 10ኛ ላይ መዘግብሻለሁ። የመጀመሪያውን አልተሳካላችሁ ማለት ተሳድባችሁ ህዝብ ላይ እኔን ለማስነሳት የድሮ የዛሬ ያ ምናምን የምታወጡ አላችሁ አይደለ? አልተሳካም። ሁለተኛ ዙር ጀመራችሁ አይደለ? እስኪ ሁለተኛው ዙራችሁን ደግሞ እስኪ በ2026 ደግሞ እኔን አስጠልታችሁ ወይ እኔን የምታደርጉትን ደግሞ እናያለን። ምን አይነት ግን እድለኛ ነኝ። እግዚአብሔር ምስክሬ ላይ እስኪ ተመልከቱ። ይሄ ሁሉ ቲክቶከር አለ፣ ይሄ ሁሉ ጌመር አለ። ከዚህ ሁሉ ሰው እኔ ነኝ በቃ አቴንሽን የምስበው። መታደለው ምን ምንም ሚስቴ ደስ ይላል። who cares don't forget some issues cute። ሁሉም ለራሱ ቆንጆ ነው። ሁሉም ለራሱ በነገራችን ላይ እኔ ሰው ሲጣላ ይሄን ይመስላል ትላላችሁ እንጂ ማንም ለራሱ መልክ እንደተመልካችሁ ነው። በመጀመሪያ ደረጃ እኔ ከማንም ጋር ራሴን አላፎካክርም። ለምን እግዚአብሔር ከበቂ በላይ የሚያስፈልገኝን ነገር ሰጥቶኛል። በሶሻል ሚዲያ ማለት ነው። ፍቅር ከሆነ ፍቅር ሰጥቶኛል፣ እይታ ከሆነ እይታ ሰጥቶኛል፣ ጌመር ሆኛለሁ፣ ጊፍት ነው ጊፍት ተሰጥቶኛል። ሁሉ ነገር ሶሻል ሚዲያ ላይ ያስፈልጋል የተባለው መስፈርት ሁሉ አሟልቼዋለሁ። ሰው ራሴን ከራሴ ጋር ከሰው ጋር አላወዳድርም። ራሴን ከራሴ ጋር ነው የማወዳድረው። የዛሬ ዓመት ቤታ ማን ናት? የዛሬ ዓመት ቤታ ምን ስታረግ ነበረ? ያንን ነው የማየው። የዛሬ ዓመት ቤታ ምን ስታረግ ነበር? ከማን ጋር ስትሰዳደብ ነበር? ምን አይነት ላይፍ ነበራት? አሁንስ ቤታ ያለች ያንን ነው ከራሴ ጋር ነው ማወዳደር። ቀጣይ ዓመት ደግሞ ምንድነው ማደርገው? ምንድነው እንስጠላቶች እንዴት አድርጌ ነው ማስለቅሰው? ምንድነው ከፍቼ የምመጣው? ምን ማደርገው? ያንን ነው ማስበው እንጂ መሳደብማ ደንቆሮሞን ነው። ከኔ በላይ ስድብ ተሳዳቢ ናት አልነበር እንዴ የምትሉኝ? ባለጌ ናት አልነበር እንዴ የምትሉኝ? ወይኔ አፏ አይደል ፊንገር የምትለው? ወይኔ አፏ በስማ ወንዱን ሁሉ ታስለቅሳለኝ ነው የምትሉኝ? መሳደብ አለ ግን ቁጭ ብዬ ለምን እሳደባለሁ? እሰራለሁ። ለምን ከወዳጆቼ ጋር አወራበታለሁ። ሌላ ጌም ተጫዋች ይላሉ። እኔ እግዚአብሔር መታደለው እናቴን ይሰኝ እንዴ። ድሮ እኮ እናደር ነበር። ለምንድን ነው ስለኔ የሚያወሩት? ለምንድን ነው ማይረሱኝ? ሁሌ ቤታ ሚል ትላሉ። አሁን ሳስቡ ለምን እረሳለሁ እንዴ? የመጣው ሶሻል ሚዲያ ላይ ለጥቅም ነው። ለምን እረሳለሁ? መረሳት የሌለብኝ ሰው ነኝ በቃ። አልነካም፣ ሰው አልነካም። ቱናዬ መንበሩ ነክቻት አይደለም። ስሜን አስገብታ በሁለቱ ጥርስ ሲጣሉ አምታሻለ ገለመኔ ብላ እኔን ስታስገባ ነው። አይመለከትሽም አስገባች አላስገባይ ብሎ በዛ የተጀመረው የታወቀ ነው። አሁን ነገር አይታችኋቸው የማታውቋቸው ሰዎች ሲሰዳደቡ የነበሩ ፍቅረኛ ጓደኛሞች እንዲ ተጣብቀው ቂጥ ለቂጥ ታያዋቸዋላችሁ። ለምን? ቤታን ለመስደብ። ሌላ እኮ ምንም ነገር የለውም። በፊትም ተዋደው አይደለም የሚገናኙት፣ ቤታን ለመስደብ ነው።
ሁሉም ተመልከቱ። ያችማ በኢየሱስ ረበኢየሱስ ምን የቅናትም አይነት አይቼዋለሁ። ኧረ በስመ አብ ጋይስ እናቴን እንሳኝን ኢየሱስ ቅናት አይቻለሁ። አይኔ ይሄ ደግሞ አይኔ ያወጣ የዛችኛውማ አይኔ ያወጣ አይኔ ያወጣ ሻ አይኔ ያወጣ በቃ እንደዚህ ፍጥጥ ያለ አይኔ ያወጣ ቢጃማዬን ሁሉ ሳይቀር ነው የምትቆጥረው። አይኔ ያወጣ ኧረ በኢየሱስ ክርስቶስ አሮጊቶቹ ጨለሉ እንዴ! በስመ አብ ወልድ ምን ሆነ ነው ግን ላይ መድኃኒዓለም ጋይስ ምን ሆነ ነው ግን? ደህና ናቸው? ኧረ እኔ አንዴ ነው ጠቅ ማረጋችሁ ጠቅ ብሎ ናችሁ ፈታ አረገውና እድሜ ልካችሁ ኘኘኘ ስትሉ ነው የምውለው የምትሉትኝ። እኔ አልሰድባችሁም፣ አንዴ ብቻ ነው ጠቅም ማረጋችሁ። ምንድን ራስ አበድሻቸው እንዴ ጋይስ? እግዚአብሔር ምስክሬ ነው። የሰው ልጅ እንዴ ቁጭ ብሎ ትልልቅ ሰዎች እንግዲህ ደግሞ እንደዚህ የሚሉት ነገር አለ። ለልጆቻችን መስዋዕት ለልጅ መስዋዕት መክፈልማ ለልጆቻችሁ መስዋዕት መክፈልማ ልጆቻችሁን ከሰው ማወዳደር ልጆቻችሁን እንትን ማለት አይደለም፣ ማሳቀቅ በእናንተ ብልግና ልጆቻችሁ ማዋረድ አይደለም። እናት ለልጇ ስትጠብቅ ሁሌ የምላገረው ነገር ነው። የፊንገር ምስታይል ነው። እኔ እናትነቴ ለልጄ እንዲብዬ እና ከዛ የሳክስ ነው። የኢትዮጵያን ሕዝብ ሆዱን የምታባቡት በልጅ ነው። የኢትዮጵያ ሕዝብ በልጅ አይጨክንም። መጥፎ እንኳን ሰው ቢሆን ልጅ ካላችሁትኝ አንጀቱ ይባባል። በልጅ ነው የሚመጡትኝ። እኔ እንኳ አባቴ ወጥቶ አልተናገረም እንጂ ሁሉ የምትሳደቡትን ስድብ አባቴ ወጥቶ ቢናገር ታዝኑልኝ ነበር አይደል? ሁላችሁም በልጆቻችሁ ነው የምትጠለሉትኝ። ልጄ እኔ እናትነት ስለሆንኩ ነው ለልጄ ለመልፋት ነው ምናምን። አባቴም እንደናንተ ነው የሚለው። ልጄን ለመልፋት ነው እዚህ ድረስ ያመጣዋት፣ እዚህ ድረስ ያንከራተትኳት፣ እዚህ ድረስ አሜሪካ እንደስ ይዤ መጣው እንድትሆን ብሎ ለልጄ የከፈልኩት መስዋዕት ብሎ አባቴ የሚናገር ነበር። አክስቶች አባቴ ሁሉም ይናገሩልኝ ነበር። ዘልዛላ ስላልሆኑ እንደኔ ሚዲያ ላይ እንደናንተ ዘልዛላ ሚዲያ ላይ ስለማይወጡ እንጂ ቤተሰቦቼ ልክ እናንተ ለልጆቻችሁ እንደምትሆኑት የኔ ቤተሰቦች ልጃችን ናት ብለው መውጣት አያቅታቸውም። አስረግጬ ነው የምነግርህ። እና በልጆቻችሁ አትደበቁ። እናትነትን የከፈልኩት መስራት እናትነት እንዲሆኝ እናትነትማ መስዋዕት ብትከፍሉ ኖሮ የእድሜ እኩያችሁ ልጆች የሚሆኑትን ቅስም ለመስበር ወይ ደግሞ ለማጣጣል ወይ ለማውረድ የእናንተን ከፍ ለማድረግ አትሄዱም ነበር። በነገራችን ላይ ሴት ልጅ በተለይ ሴት ልጅ ወልዳችሁ ልጅ ያላችሁ ሰዎች ከኔ እድሜ በላይ ያላችሁ ሰዎች ልጆቻችሁን ለማሞገስ የሰውን ልጅ አትጥሉም ነበር። እኔ አይደለም ለሌላው ነው የምነግራችሁ። እኔንማ መጣል አይቻልም፣ ነቅነቅ ማድረግ አይቻልም። ኤኒዌይስ ይሄ ሁሉ የተጀመረው በሀናቡ ነው። በእነሱ አላወራም ብዬ ነበር። በሀናቡ ነው። ሀናቡን ሳያት ምናምን ነገር ትንሽ ማቀሳሰር ፈልጋለች። ሳምሪ ለምን ተናገርሻት? በልጅ ስትመጪ ልጅ አለኝ። እኔም እኮ ለአባቴ ልጅ ነኝ ሀናቡዬ። እኔም ለአባቴ ልጅ ነኝ። ጂጂ ለሳምሪ ልጅ ናታ። እኔ ደግሞ ለጋሽ ዮናስ ልጁ ነኝ። ተቆርቆሪልኛ። አባቴ ሲሰደብ ምን ነው ዝም አልሽ ሀናዬ? አባቴን ሸንካላ አባቷ ምናምን ያለ ትናንትና ስትሰድበው ቱናዬ መንበሩ ምን ነው እና ልጇን ላልነካ ነው አባቴን ነክታ። እንደውም ልጇን አልነካዋትም። እኔ ቆንጆ ናት፣ ግን ልጅሽ እንደዚህ እየወሰድሽ አትበይ ነው ያልኩት። አይኑ ምን ልታረጊ እንደፈለግሽ እና ሀናቡ ፊሽካው ተነፍቶልሻል። ተራገጪ ብትቺ ከነ ሸምጋ ከነ ፊንገር ጋር እየተደረብሽ ትክክል እያልሽ አብረሽ እያሟሟቅሽ ቲክቶክ የተለመደ ነገር ነው። ቲክቶክ የተለመደ ነገር እኮ ነው። ልክ ከኔ ጋር ስትጣሉ ከአንዱ ጋር መጣበቅ የተለመደ ነው። አንዱ መደረብ የተለመደ ነው። እልል ማለት የተለመደ ነው። የተጣላዋቸው አብሬያቸው የበላሁት ወይ ጠጣሁትኝ ወይ ደግሞ ጓደኛ የነበሩ ሰዎች አይደሉም። ድሮም የማንዋደድ በአንድ ወቅት ላይ ለአንድ ወር ማትሆን ሰላም የነበረን ሰው ጋር የተጣላሁት። ነገ እንጣላለን። ነገ መጣላታቸው አይቀርም ከሚባል ሰዎች ጋር ነው አሁንም ቢሆን የምጣለው። እሺ፣ ስለዛ ጀምሪ ብዬሻለሁ። እኔ ፈቃድ ሰጥቼሻለሁ። ቆይ ውዶች እየላኩብኝ ነው እኮ። ቆይ አንዴ ቅርታሽ። ጌም ማን አለ? ቁጭ ማሪ ደክሞኝ እንትን እኮ ነው ደክሞኛል ነበር። ውጭ ወጥቼ ይወላችሁ ጥፍሬ ልሰራ። እስኪ ፒክቸር ላኩልኝ በቴሌግራም ምን አይነት ለጥፍሬ ምን አይነት ልሰራ ለልደቴ።
ብሬክ ወስጄ ነበረ ለ3 ሳምንት ጥፍሬን አልሰራም ለልደቴ ስለምሰራ ብዬ ጥፍሬን ስለምበላ በጣም ትንንጥ ናቸው ጣቶቼ ይበላለሁ እና ምን አይነት ጥፍር ልሰራ ጋይስ የበርዝዴይ ከለር ንገሩኝ እስኪ በእርግጠኝነት ቀሚስ የሚሆነው ወይ ጥቁር ወይ ቀይ ነው የምለብሰው ወይ ጥቁር ወይ ቀይ ነው የምለብሰው ሰው ምን አይነት ጥፍር ቀለም ልሰራ ንገሩኝ ሁሌ ነው እንዴ ልደትሽ ፍቅሬ እንዴ ሁሌ ነው ልደቴ ማሪ ሁሌ አየሽ አይደል አንቺ ራሱ ታዝበሽ ጠላቴ ነሽ አውቃለሁ ግን ታዝበሽ ራሱ ሁሌ ነው እንዴ ልደቱ አልሽ አየሽ የሰው ሞደድን ያየሽበት አይሻ እኔ እንግዲህ ልደቴ ነገ ነው ትክክለኛ ልደቴ ዲሴምበር 30 ነገ ነው የማከብረው ቅዳሜ ነው ግን አየሽ አይደል የሰው ሞደድ በዛ ስትሄጂ የቤት ታልደን ነው በዚህ ስትሄጂ የቤት ታልደን ነው በዛ ስትሄጂ ድሆችን ማብላት ነው በዚህ ስትሄጂ አረጋውያኖችን ማብላት ነው ማ ተከታዮቼ ማ ወዳጆቼ ስድብ ብቻ አይደለም በስድብ ነው የሷ ወዳጆች የሚታወቁት ነው በተግባር አሳያችሁ ሲወዱም አሳያችሁ ሲያከብሩኝ ማሳይ እብደው ዝምብ ቦታ ነው ዝምብ ነው የሚበዛ ምን ቆሻሻ ቦታ ነው ዝምብ የሚበዛው ለዛ ነው እንደ አዶናይ ጋር የሚበዛው ለዛ ነው እንደ ጆን ዳንኤል ጋር የሚበዛው ለዛ ነው እንደ ጃኒ ጋር የሚበዛው ለዛ ነው እንደ ዩቲ ጋር የሚበዛው ሁሉም ደጋፊ ያለው ዝምብ በስቶ አይደለም ወዳጅ በስቶላችሁ ማን ነው የሰጣቸው የሰማዩ ነው ተባርከው ነው ይሁሉ እንግዲህ እንደ አዶናይ ወዳጅ አለ የለም ዝምብ ሆኖ ነው እንደ አዶናይ ታዲያ ይሁሉ ሰው ይወደደው ይሁሉ ሰው ተቆርቋሪ ደጋፊ ያለው ንገሩኝ እስኪ አይደለም ከእግዚአብሔር ነው የሚሰጠው መውደድም ከእግዚአብሔር ነው ከእግዚአብሔር ከፈጣሪ ነው መውደድም ለምን ክፉ ናችሁ እናንተ መርዝ ናችሁ እንዴት ብዬ እንደምገልጻችሁ አላውቅም መርዝ በቃ ክፉ ሰዎች ናችሁ ከሆዳችሁ ክፋትን ያመቃችሁት ሆዳም ናችሁ ያላችሁን ማታከፍሉ ችጋራም ናችሁ እንዳው እስኪ እኔ ለቤታ ለመታወቅ ነው ለመወደድ ነው እስኪ ለመታወቅ ለመወደድም ስጡ እስኪ ይውጣችሁ ለመታወቅና ለመወደድ ነው አይደል እኔ የምሰጠው እስኪ እናንተም ስጡ አቋርሱ ሆዳ ችጋራ ስጡና እስኪ ተወደዱ እስኪ እናያችሁ ስጡና ተወደዱ ቅርቅር ያርክሽ ቤታ ለመታወቅ ነው እኔ አትሊስት ለመታወቅም በሰጥም እንኳን ቢያንስ እንኳን አንድ በሽተኛ ያገስኩበት ነው አንድ በሽተኛ አንድ ታማሚ አንድ አረጋውያንን ያገስኩበት ነው እንደናንተ ክለብ ላይ አልወጣበትም አያችሁ ደጋፊዎች ምን ያህል ምን ሰማኝ ለልደቷ እንደው እኔ እኮ ግራ ገባኝ አንድ ክፍል ቤት ውስጥ ለምትኖረው ችጋራምናት የላትም ካበሻ ትገናኝ ደሃናት ይላሉ መልሰው ደግሞ ማለት ነው ራሳቸው ሰዎች ደግሞ መልሰው ደግሞ አሁን ታያታላችሁ ለጌሟ ቀን ደግሞ ጊፍት ለሁሉም ተሰጣድልና ስጡኝ ትላለች እንዲሰጧት ታረጋለች እንደዚህ ቱጃር ኮንኩ ለሁሉም እየዞርኩኝ $500 ማስገባ አቅም ካለኝ አክብሩኛ ልከበር ነው የሚገባው በዚህ በኩል ደሃ ምንም የላትም አንድ ክፍል ለምትኖረው ደሃናት የወደቀ ቤት ትላላችሁ በዚህ በኩል ደግሞ ለጊፍተሮች የምትሰጠው እሷ ናት ስጡኝ እያለች እንደው አልታያችሁም እኔ እየዞርኩኝ $500 ለሰው እየሰጠው በውስጥ ማለት ነው እናንተ እንደው ማረግ እንኳን ብፈልግ እናንተና ምኜ ስታውሩ ሪከርድ የምታረጉ ቴክስት ስክሪንሻት እያደረጋችሁ የምታወጡ እናንተና ምኜ ነኝ ቲክቶከርና ምኜ በእናታችሁ እንኳን እንደሱ አይደለም ቆሙልኝ እንኳን አልልም ነኝ ቆሙልኝ ፎቶዬን አድርጉ እንኳን አልልም አውቀዋለሁ እንደው ማለት እንኳን ብፈልግ ነው ማለት ፍላጎት እንኳን ውስጤ ቢኖረው አልልም ለምን ቲክቶክ ላይ ምንም የሚያዘልቅ ነገር የለውም የሰውን ገበና ነው አዋርዳችሁ የምታውጡት ሰው እኮ ስትጠራጠሩት ነው ሪከርድ የምታደርጉት አይደል ከዚህ በፊት የሆነ ነገር ሲበድላችሁ ሲያስቀይማችሁ ነው ሪከርድ የምታደርጉት እናንተ እኮ ከጀምሩ ገና ሀ ብላችሁ ጓደኛ ስትሆኑ ነው ሪከርድ የምትደራረጉት እኮ እና ለእናንተ ነው እኔ ከሰው እኮ እማራለሁ ከሰው አያለሁ እኮ ክፋታችሁን ከሰው አያለሁ በውስጥ በራሴ ጉዳይ እንጂ እናንተን ፎቶ ፖስቱ ጊፍት ስጡ እስኪ አንድ ጊፍተር መጥቶ ጊፍት ስጠኝ አልኩት ይምጣ እንኳን ዛሬ አይደለም ትልቅ ጌም እንኳን ያሁላሽ ሰው አዘጋጅቼ ማንንም ሰው እንኳን አይደለም ኑና ስጡ ልልቀርቶ ብዙ ሰዎች ያገዝኳቸውን ሰዎች እንኳን ማለት ነው ለምን አልመጣችሁም ብዬ አልተቀየምኩም ምክንያት ይኖራችኋል ያልመጡበት በደና ጊዜ ግን ሰፖርት አድርገውኛል ብዬ ነው ያለፍኩትኝ ችጋራም አይደለም እንደናንተ እግዚአብሔር ደግሞ ካለይ ላይ የሚሰጠኝ ስለምሰጥ ነው ስጥ ይሰጣል አትሰጡም እናንተ ችጋራም ናችሁ ሆዳም ናችሁ ስለማትሰጡ ነው ስለማታግዙ ነው እስኪ ለመታወቅ ይሁንና አንድ ምስኪን እርዱበት እስኪ ታወቁበት ለመወደድም ከሆነ እስኪ አንድ አንበሳ ስጡና እርዱበት እስኪ ሌላው ይቅር የአንድ ቀን አላ ጥሩ መልካም ቦታ ላይ አላገኛችሁም
እና አሁንም ልደቴ ሳምንቱ ሙሉ ነው። እንደውም ኮመንት ላይ ምን አሉ? ነገ ስራ ተዘግቷል ምክንያቱም የቤታ ልደት ነው ብለዋል። ሳምንቱ ሙሉ እየተከበረ ነው። አመሰግናለሁ። ቅዳሜ ደግሞ ራሴ ነኝ የማከብረው። ነገ ትክክለኛው ልደቴ ነው። ዲሴምበር 30 ትክክለኛው ልደቴ ነው። ቅዳሜ አከብራለሁ። ፏፈሽ ብዬ ዝንጥ ብዬ ቁለት ብዬ ቅዳሜ አከብራለሁ። ሁላችሁም እንደምትገኙ ተስፋ አደርጋለሁ። ጌም ተጫዋች የምትሉኝ ማን አለ? እናቴን ዘው ባህር ነው ልደትሽ። ጉድ እኮ ነው እንደስ ውዴ። ይልሽ ውስጥሽ ህሊናሽ ያውቃል። ግን ያው ምን ማድረግ ይቻላል? ጥላቻ ውስጥሽ ስላመቅሽ አሁን ብነግርሽ አይገባሽም። ጥላቻ ውስጥሽ ስላመቅሽ አሁን እንደሱ እያልሽ ራስሽን አጽናኝ። ለምን አጽናናለሁ? እያየሽው እኮ ነው። ምን ማጽናናት ማለት? ልደቴን ሲያከብሩ አላይሽም? ለማጽናናት ነው ራሴ እንደዛምነው። ማን የተደረገለ? የሚሰድቡኝ ተደርጎላቸዋል። ደጋፊዎቻቸው፣ ወዳጆቻቸው ጥቂት ቢሆንም በጥቂት ይበልጣሉ። ጥቂቶቹ ምን አደረጉላቸው? ምንም። ዳንስ እሺ አሁን ስሙኝ ንገሩኝ። ጥፍሬን ምንድነው እነዚህ ኩያው ሌላ ቦታ እየከተቱ ኤኒዌይስ ቦታ ማልሰጣችሁ ተሳደቡ። ሀናቡዬ ፈቅዴልሻለሁ። ፊሽካውን ንፊ፣ ተራገጪ። ሌሎቻችሁ አህዮች ካላችሁ ቲክቶክ ላይ ተራገጡ። ምኞቴ ነው፣ ፍላጎቴ ነው። ፈቅጃለሁ። እኔ እንዳታቆሚ ቱናይ እንዳታቆሚ ሼም ባለፈው እንደ ጨዋችሁ 6 ወር አሁንም መጮህ አለባችሁ። እኔ ፈቅጃለሁ። ብታቆሙ ግን ተንኮስ አረጋችኋለሁ እንድትጀምሩት። ዝም ብዬ ውጥት ብዬ ቂቤ ኩሽና ውስጥ ይቀባል እንዴላሉ ታክ ሰው እንዴት ዝም ብዬ ምጥጥ ብዬ ሰው እንዴት ልጁን ለወንድ ለማሻሻጥ ይመጣል? ጣል ስታቆሙን ተንኮስ እንደዛ ነው ማረጋችሁ። የድሮ ቤት ታይና ይሄ ነው እሱ። እግራችሁን ከእጃችሁ ጨምራችሁ ብሉ ላልችልም ጨምራችሁ ብሉበት። ደፋሮች ማን አለው? እናንተ ደግሞ በቃ ዛንዳንዴ ከእናንተ ጋር ለዋል ግዴታ በየቀኑ ጌም መጫወት አለብኝ። ስለ ፊንገር ምን እየጎረጎረች ነው እንዴ? እሷ ታዲያ ካለሷ ስራ የለም ጌም። ለፊንገር ድጋሚ ቪዲዮ ምንድን ነው የሚለው አንዱ? ወይኔ ኮሜንታችሁ ፈጠነ። ቴንክ ዩ ጋይስ ዴቭ ቴንክ ዩ ማር። እስኪ ምንድነው የምትሉኝ? ስለ ፊንገር ድጋሚ ቪዲዮ ይጥለቅለቅ። አረኛ ጊዜም የለን። እነሱም ማስቀናት ነው ጋይስ። እንቁልልጭ ማለት ነው። ደግሞ እኔ የሚገርሙኝ ማለት ነው መርዝነቷን፣ ክፋትነቷን፣ ምቀኝነቷን፣ ቅናተኝነቷን ታዩታላችሁ። ይወጣል ወደፊት። እኔ የሚወጣ ነገር 6 ዓመት ቲክቶክ ላይ ያቆኛል። 6 ዓመት የሚወጣ ነገር። የሰው ልጅ እኮ ባህሪ በአንድ ሳምንት ትለዩታላችሁ፣ በ2 ወር ታውቁታላችሁ። ማንነት አይደበቅም። 6 ዓመት ሙሉችን ቤታ ነው የምታውቋት። ምንም ለውጥ የለም። ስድብ ቀንሻለሁ፣ ኦፍኮርስ ቀንሻለሁ። ሰው ደረጃ ሲጨምር ይጨምራል ሁሉ ነገር። እዛው የክረምት አራልሆንም፣ እዛው አልቀመጥም፣ ይጨምራል። ወደፊት ደግሞ አናቅም፣ ይጨምራል፣ ጊዜ ይጨምራል እንጂ እዛውማ አልቀመጥም። ደፋሮች እንደናንተ እዛውንም በፍጹም በኢየሱስ ክርስቶስ ምን አስባችሁ ነው እንዴ? ቆይ ዘፈልከትላችሁ ምን አስባችሁ ነው? ሂዱና በልጆቻችሁ ተጣለሉ። እኛ ለልጆቻችን ስንል መስዋዕት ከፍለን እኔ ያላየኋችሁን